የሞሊ የወተት ጁስ። በመንደሯ የታወቁ ወተት አቅራቢዎች ናቸው። ለዓመታት ወተታቸው ተወዳጅ ሆኖ እስካሁን ቆይቷል። በአዋቂዎችም በልጆችም ተወዳጅ ናቸው። ማና፣ ፖ፣ ሞካው ይባላሉ። በወተት አቅራቢነታቸው በተደጋጋሚ የተሸለሙ ላምና በሬ ናቸው። ወተታቸው ተወዳጅ በመሆኑ ከመንደሩ አልፎ በሀገሪቱ የታወቀ ሆኗል። አንድ ቀን የማ እና የፖ አሳዳሪ ገበሬ ጋዜጣ እያነበበ ያለ አንድ አስደሳች ዜና ሰማ። የገበሬው ባለቤት በደስታ ተሞልታ አባቴ የምነግርን አታምንም፣ ማና ፖ ሞካው 3 ጥጃዎች ሊወልዱ ነው፣ ደግሞ 3ቱም ሴቶች ናቸው አለችው። እንዴት የሚያስደስት ዜና ነው አለ ገበሬው በደስታ ተሞልቶ። ይህ ማለት እኮ ተወዳጁ ወተታችን በ3 እጥፍ ያድጋል ማለት ነው አለ። ሞሊ ላሞ እና ሬቢ የሚል ስም አወጣላቸው። ጥጃዎቹም አደጉ። ላሞና ሬቢ የወላጆቻቸውን ፈለግ ተከትለው ወተት አቅራቢዎች ሆኑ። ለመንደሯ ሰዎች የሚበቃ ወተት ያቀርባሉ። ሽልማቶችንም ማግኘት ቻሉ። ሞሊ አንዷ ጥጃ የት ገባች? ለወራት ያህል ሞሊ ወተት ለመስጠት ብትሞክርም ወተት ግን መስጠት አልቻለችም። ብዙ ሞከረች፣ ግን ወተት መስጠት አቃታት። በዚህም በጣም ይከፋት ነበር። ምንም ነገር ማድረግ አልችልም እያለች ታለቅሳለች። ከቤተሰቦቿ ርቃ ብቻዋን መሆንን አዘወተረች። አንድ ጠዋት ጓደኛዋ ወደ ሆነው ዶዲ አውራ ዶሮ ጋር ሄደችና ሁኔታውን አማከረችው። ዝም ብለሽ ነው ያዘንሽው ሞሊ ጓደኛዬ። ሁሉም ፍጡር የራሱ የሆነ ችሎታ አለው። ከሌሎቹ ተመሳሳይ መሆን አይጠበቅበትም። ያንቺ ችሎታ ምን እንደሆነ ማወቅ አለብን። አይዞሽ አላት። እሷም በእንባ የራሰውን አይኗን እየጠራረገች ትክክል ነህ ጓደኛዬ፣ የሆነ አንድ ነገርም አለኝ። ለኔ የተሰጠኝ ተሰጥኦ አለ አለች። ከዛም ሁለቱ የሞሊን ችሎታ ለመፈለግ ቆርጠው ተነሱ። ሞሊ ሰዓሊ ለመሆን ሞከረች። አስቂኝ ተዋናይ ለመሆን ሞከረች። ውሻ ጠባቂ ለመሆንም ሞከረች። ዘፋኝም ለመሆን ሞክራለች። ሂሳብ አስሊም ሆና ራሷን ፈትሻለች። ጸጉር አስተካካይ ለመሆን ሞክራለች። አስማተኛ እንኳን ለመሆን ሞከረች። ግን ሁሉም ለሷ የሚሆኑ አይደሉም። ዝም ብለን ነው የሞከርነው አለች። ለምንም ብቁ አይደለሁም፣ በቃ ተስፋ ቆርጫለሁ። ሞሊ እንዲህማ በቀላሉ እጅ መስጠት የለብሽም አለ ዶዲ። ያንቺን የተለየ ተሰጥኦ ማግኘት አለብን አላት። ድንገት አንድ ጩኸት ከማድ ቤት ሰምተው ሮጠው ሄዱ። በመስኮት ወደ ውስጥ ቀስ ብለው ሲመለከቱ ማድ ቤቱ እንዳልነበር ሆኗል። የገበሬው ልጅ ዳፊና ማድ ቤቱ በጭማቂ ተለውሰው ነበረ። ዳፊ ምን ተፈጠረ አለች ሞሊ ወደ ውስጥ እየገባች። የወተት ጁስ ሚልክ ሼክ ለመስራት እየሞከርኩ ነበር ይመስለኛል። መጭመቂያውን እስካፉ ሞልቼው ለመፍጨት ስሞክር ነው በተንተር የወጣው። ቤቱም እኔም ጁስ ብቻ ሆነን አለች እየሳቀች። ሞሊም ከዳፊ ጋር አብራ ሳቀች። ለራስሽ የወተት ጁስ እየሰራሽ ነበረ? ቆይ እኔ ልሞክር አለች። ሞሊ የወተት ጁስ ለመስራት ተነሳች። የሚያስፈልጋትን አዘጋጀች። መፍጫው ውስጥ አድርጋ አዋሃደች። ከዛማ ሞሊ ጣፋጭ ልዩ የሆነ የወተት ጁስ ሰራች። ለየት ያለ ጥበብ የሚታይበት ጁስ ነው። ዳፊ በጥርጣሬ ቀመስ አደረገችው። ጣፈጣት። ደስ እያላት በደንብ መጠጣት ጀመረች። ሞሊ ልዩና ጣፋጭ የወተት ጁስ ነው አለቻት። ይሄ ልዩ ጁስ ነው። ሞሊ የወተት ጁስ ብለነዋል። ድገሚን፣ ለኔም ለዳፊም አለ ዶዲ ጁሱን እያጣጣመ። ሞሊ ደግማ የወተት ጁስ አዘጋጀች። ዶዲ ሁለተኛውን የሞሊን ጁስ ቀመስ አደረገው። ድንቅ ነው ሞሊ፣ በቃ ችሎታሽን አግኝተሽዋል አላት። እንዲህ ያለ ድንቅ የጁስ ጣዕም የትም ተሰርቶ አያውቅም አላት ባድናቆት። ሞሊ ደስ አላት። ከብዙ ጊዜ በኋላ ሞሊ ደስተኛ ሆነች። የሞሊ ጣፋጭ የወተት ጁስ ዜና በመንደሯ ናኘ። በጥቂት ቀናት ውስጥ በመንደሯ ቀዳሚ ተወዳጅ ሆኖ ቁጭ አለ። ሁሉም በአንድነት የመሰከሩለት ድንቅ የወተት ጁስ ሆነ። የከተማው ልዩ የወተት ጁስ ተብሎም ጋዜጣ ላይ ወጣ። ከዛን ቀን በኋላ ሞሊ ልክ እንደ ቤተሰቦቿ የተለያዩ ሽልማቶችን ተቀበለች።
ብርታትም አግኝታ ከመንደሩ አልፋ ወደ ሌሎች መንደሮች በመሄድ ልዩ የሆነውን የወተት ጁስ ማቅረብ ጀመረች። አሁን በመላ መንደሩ የሞካው ቤተሰቦች በወተትና በወተት ጁስ የታወቁ ናቸው። ኢትዮጵያ ልጆች